ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ ልዩ የሆነ በጣም ምርጥ የሆነ የአይብ አሰራር ይዤላችሁ ብቅ ብያለሁ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን። እንግዲህ አይባችንን ለማዘጋጀት የሚያስፈልገን ግብአት በአይብ ተደርጎ የሚዘጋጅ ምርጥ የሆነ የአይብ ፍርፍር ወይም ደግሞ የአይብ ወጥ ነው የምናዘጋጀው። ይኸውና እንግዲህ እንደምታዩት በቤት ውስጥ የተዘጋጀ አይብ ነው። ውሃው በጣም ድርቅ እስኪል ድረስ ምጥጥ ተደርጎ በደንብ የጠለለ አይብ ነው። ምንም አይነት ፈሳሽ የለውም በውስጡ። ከዛም በመጀመሪያ መጥበሻችንን እንጥዳለን። ከዛ አንድ በጣም ትልቅ ቀይ ሽንኩርት የተጠቀምኩት፣ ብንፈልግ ሽንኩርቱን ጨመር ማድረግ እንችላለን። እኔ ለምሰራው የአይብ መጠን የሚያክል አንድ ትልቅ በጣም ቀይ ሽንኩርት ተጠቅም ያለው ድቅቅ አድርገን እንከትፍና ይዘን እናበስለዋለን። መጀመሪያ በራሱ ውሃ እንዲበስል እናደርገዋለን። በራሱ ውሃ እየበሰለልን እንደዚህ እንዳይቃጠልብን እንዳያርብን እንጠነቀቃለን። ቶሎ ቶሎ እያደረግን ከዛ ልክ ውሃው ምጥጥ ሲያደርግልን ጥቂት ዘይት እንጨምርበታለን። ዘይት ከጨመርን በኋላ በዘይቱ ደግሞ አብሮ ትንሽ ጠበስ እንዲል እናደርገዋለን ማለት ነው። በዘይቱ ሽንኩርቱ ጠበስ እያደረግን እንደዚህ ቶሎ ቶሎ ከፈት ከደን እያደረግን እናየዋለን ማለት ነው። እሳታችንን በጣም እንዳናበዛበት ቀስ እያለ እየተጠበሰልን እንዲሄድ። በጣም እሳታችንን ካበዛን ቶሎ ሽንኩርቱ ይበስልልናል፣ ይጠበስልናል። ግን ደግሞ ሽንኩርታችን እንዳይቃጠልብን ወይ ደግሞ እንዳይጠቁርብን፣ ምክንያቱም ከአይቡ ጋር አንድ ላይ አብሮ ጥቁር ሲል ሽንኩርቱ ጥሩ የሆነ አይሆንልንም ጣዕሙም፣ እንዲሁም ደግሞ ውስጡም ጠቆር ብሎ ከውስጥ ሊታይብን ስለሚችል ማለት ነው። ከዛ በርበሬ እንጨምራለን። በርበሬ የሚበቃናል እንደምንወደው በርከት ማድረግ እንችላለን፣ ቀነስ ማድረግ እንችላለን። እኔ አንድ የሾርባ ማንኪያ ተጠቅሜ ያለሁኝ። ከዛ አንድ ላይ በርበሬውን በዘይቱ ጋር አንድ ላይ ጥብስ ካደረግን በኋላ እንደዚህ እንዲበስልልን የበርበሬው ቃና ጣዕም እንዲጠፋልን ማለት ነው ትንሽ እንደዚህ ጠበስ እያደረገን ከዛ እንዳይቃጠልብን በርበሬው መልሰን ፈልቶ የተዘጋጀ ውሃ አጠገባችን እናዘጋጅና ጠብ እናደርግና እንደገና በደንብ እናቁላለዋለን ወይ ደግሞ በደንብ እናበስለዋለን ለአይብ ሶሳችን ማለት ነው። እንግዲህ አይብ በሶስ አሰራር ማለት ነው እንግዲህ ለየት ያለ ማለት ነው። ብዙ ጊዜ አይብ በተለያየ መንገድ ይዘጋጃል። አይብ ጎመኔ፣ እንደዚሁም ደግሞ አይብ ብቻውንም ይዘጋጃል። በሚጥሚጣ ባዶውንም ተዘጋጅቶ ይቀርባል ማለት ነው። ይሄ ደግሞ ለየት ያለ በሶስ ተደርጎ የሚዘጋጅ የአይብ አሰራር ማለት ነው። እዚህ ጋር ነጭ ሽንኩርትና ዝንጅብል አንድ ላይ እንጨምርበታለን። አንድ ላይ አብሮ ደቆ የተፈጨ ማለት ነው። ቃናውን በጣም ቆንጆ ነው የሚያደርግልን። ነጭ ሽንኩርት ደግሞ ከጨመርን በኋላ እሳታችንን የበለጠ ቀነስ እናደርገዋለን። ምክንያቱም ነጭ ሽንኩርት ብዙ ጊዜ የመቃጠልና የማረር ባህሪ ስላለው ምግባችንን እንዳያበላሽብን ወይ ደግሞ እንዳይጠቁርብን፣ ቃናውን እንዳያበላሽብን እሳታችንን ቀነስ አድርገን የነጭ ሽንኩርቱንና የዝንጅብሉን ቃና እንዲወስድልን ቁሌታችን ወይ ደግሞ ሶሳችን ቀስ እያደረግን በደንብ እናቁላለዋለን መልሰን። እንደዚህ በምታዩት መልክ እየተቁላላ፣ ዘይት አላበዛንም፣ ቅባት በጣም አላበዛንም፣ በጣም ጥቂት ነው ያደረግነው። ከዛ በኋላ አንድ ላይ እየተቁላላለን እያለ ከዛ እዚህ ጋር ግማሽ የሻይ ማንኪያ ኮረሪማ እንጨምራለን። ከዛ ኮረሪማውን ጨምረን ኮረሪማውም ትኩስ የሆነ ቃና ይሰጥልናል። ብዙ ጊዜ እንግዲህ አይብ ስንቀመመ አይብን በአይብ የተቀመመ በኮረሪማ አድርገን ነው አይደለ? ስለዚህ እዚህ ላይም ኮረሪማ ስንጨምርበት በጣም ቆንጆ ነው የሚያደርግልን። እዚህ ጋር ደግሞ ቂቤ ነው የተጠቀምነው። ቂቤ እንጨምርበታለን ማለት ነው። ቂቤውን ጨምረን አንድ ላይ ከቂቤው ጋር ትንሽ አብሮ እንዲዋሃድ እናደርገዋለን። እንግዲህ ቂቤ ከጨመርን በኋላ እሳታችን ብዙም አያስፈልገንም። ቂቤ ብዙ ጊዜ እሳት ላይ ለረጅም ሰዓት ወይ ደግሞ ለረጅም እንዲንተከተክ ካደረግነው የቂቤ ቃናውን ይዘቱን ጣሙን እናጣለን ማለት ነው። ስለዚህ ብዙ አናቆየውም። ከዛ ጨውን ጨምራለን በመጨረሻ ይበቃናል ጨው። ከዛ እንደምታዩት ሶሳችንን በዚህ መልክ ሰርተን ጨርሰናል። እሳታችንን እናጠፋለን። አሁን ምንም እሳት አያስፈልገንም ማለት ነው። ምክንያቱም ቂቤ ከጨመርን በኋላ ቂቤውን ማንተክተክ ቂቤውን እንትን ማለት ማቆየት አያስፈልገንም ማለት ነው። በራሱ በሶሱ ሙቀት ቂቤያችን ቅልጥ እያለ ይሄድልናል። ከዛ እንደምታዩት እሳታችንን አጥፍተናል። ከዛ በኋላ በደንብ ድርቅ ብሎ ማለት እቃ በደንብ ጭነን ውሃውን እስኪወጣለት ድረስ ያዘጋጀነውን አይብ ወደ ሶሳችን ላይ እንጨምረዋለን ማለት ነው። ከዛ በሶስ ይዘን እንደባልቀዋለን።
አይቡን ማለት ነው። የእውነት እንዴት ልዩ እንደሆነ ልነግራችሁ አልችልም። በጣም ቆንጆ ነው። የአይብ በሶስ ፍርፍር ወይም ደግሞ የአይብ በሶስ እንደ ወጥን በሉት በጣም ቆንጆ ነው ለመብላት ለማባላት ማለት ነው። ከተለያየ ነገር ጋር አብረን መመገብ መብላት እንችላለን። ቀስ እያልን እየጨመርን ያዘጋጀነውን አይብ አንድ ላይ ይዘን በደንብ እናዋህደዋለን ማለት ነው። ሶሳችን ላይ ብዙም ውሃ እንዳይኖረን፣ ምክንያቱም እንደጋ ደግሞ ሙቀትን በጣም ያለው ሶስ ላይ እንዳንጨምር አይባችን ማለት ነው። ምክንያቱም አይብ በባህሪው ወደ እሳት ላይ በጣም ስናደርገው የመቅለጥ ባህሪ ስላለው እንዳይቀልጥብን መጠንቀቅ አለብን ማለት ነው። ከዛ እንደዚህ በምታዩት መልክ አይባችንን ሰርተን ጨርሰናል። አሁን ወደ ገበታ በጣባ ላይ ነው እንግዲህ ያቀረብኩትኝ። ከዛ ከጎኑ ደግሞ ቀቅለን ያዘጋጀነውን እንቁላል ምን እናደርጋለን ወደ አይባችን ላይ እንጨምርና በእንደዚህ መልክ ይዘን እናቀርባለን። ለቁርስ ብንፈልግ፣ ለምሳ፣ ለራት ለምንፈልገው ነገር ሁሉ መመገብ እንችላለን። እንግዲህ እኔ በእንጀራ ነው ያቀረብኩት። ብንፈልግ በዳቦ መመገብ እንችላለን፣ በቆጮ መብላት እንችላለን። በምንፈልገው ነገር በምንወደው ነገር መጠቀም እንችላለን። እኔ ለዛሬ በእንጀራ አቅርቤዋለሁ ማለት ነው። ከዛ እንቁላል እንደዚህ ቆረጥ ቆረጥ አድርገን እናቀርባለን። እንግዲህ አይብ ስንል በውስጡ ብዙ ንጥረ ነገር ብዙ ቫይታሚን ያለው ነው ማለት ነው። በዋናነት በካልሲየም ወይ ደግሞ በካልሲየም የበለጸገ ነው። እንዲሁም ደግሞ በተለያየ ቫይታሚኖች ማለት ነው። እንግዲህ ቫይታሚን እና እንደዚሁ ደግሞ በካልሲየም የበለጸገ ምግብ እንጀራውን ደግሞ ካርቦ ወይ ደግሞ እንደ ካርቦሃይድሬት የምናገኝበት ማለት ነው። ከዛ መልሳ ምን ያስፈልገናል? ፕሮቲን ነገር ያስፈልገናል ማለት ነው። ፕሮቲን ደግሞ ከእንቁላል ልናገኝ እንችላለን። እንቁላልን በፕሮቲን ተክተን በዚህ መልክ አቅርበን ለቁርስ እንዳልኳችሁ፣ ለምሳ፣ ለራት ለምንፈልገው ነገር መጠቀም እንችላለን። እንደዚህ ፕሮግራም ቢኖረን ፕሮግራም ላይ ሳይድ ማቅረብ እንችላለን። ለየት ያለ የአይብ በሶስ አሰራሬ በድጋሚ ይሄንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ለሌሎች እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ። እንዴት እንደሚጣፍጥ ልነግራችሁ አልችልም። በድጋሚ ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሆኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ነው።